እጅግ የተባረክንባቸውን የተጽናናንባቸው መዝሙሮች ጥልቅ መጽሐፍ ቅዱሳዊ መረዳት ባላቸው ግጥሞችና በውብ የዜማ ፍሰት ወደኛ ያደረሰችን በወንጌል አማኞች ዘንድ ብቻ ሳይሆን በሌሎች እምነት ተከታዮች ዘንድም ዝማሬዎቿ ተወዳጅነትና ተቀባይነትን ያገኙ ብዙዎችም የወንጌልን እውነት እንዲሰሙ ምክንያት የሆነችው በጌታ የተወደደች እህታችን ዘማሪት ሀና ተክሌ ከሰዓታት በፊት በማህበራዊ ገጿ ላይ ያሰፈረችው መልእክት እጅግ ጥልቅና ከባድ ማስጠንቀቂያን የያዘ ለወንጌል አማኞች የተላለፈ ወሳኝ መልእክት ሆኖ አግኝተነዋል። ብዙዎችም በተለያዩ ማህበራዊ ሚዲያዎች ላይ እየተቀባበሉት ይገኛሉ። በተለይ ደግሞ አሁን በወንጌል አማኞች ዘንድ እየታዩ ያሉና መድረክ ስለተገኘ ብቻ በየቦታው መሄድ እዛም መባከን በብዙ አገልጋዮችና ዘማሪዎች ላይ የምናየው እውነት ከሆነ ቆይቷል። አገልግሎት ደግሞ መረጋጋትና ከእግዚአብሔር ቃል ጋር ጊዜ ወስዶ መጣበቅ፣ በጌታ ፊት ተንበርክኮ መጸለይ፣ ምሪት መቀበልን የሚጠይቅ ብዙዎች ከጨለማ ወደሚያስደንቅ ብርሃን የሚወጡበትን የወንጌል እውነት የሚተላለፍበት መንገድ መሆኑን መረዳት ያስፈልጋል። ታዲያ ዘማሪት ሀና ተክሌ አሁን እየታዩ ባሉ እውቅና ዝናና ታይታን ፍለጋ እዚህም እዛም ለሚሯሯጡ በአገልግሎት ላይ ላሉ ሰዎች ጠበቅ ያለና ግልጽ መልእክትን አስተላልፋለች። ከብዙ የታይታ ድካም ይልቅ በመሸሸግ ውስጥ ብዙ ትርፍ እንዳለ ገልጻ የሚታየው ግርግር ድል የሌለው ከንቱ ሩጫ እንደሆነ የገለጸችበትን ድንቅ መልእክት ይዘንላችኋል፣ ታደምጣላችሁ። አንተም ቪዲዮ ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰቡን እያለን በቀጥታ ወደ ዘማሪት ሀና ተክሌ መልእክት እንሻገር። ዘማሪት ሀና ተክሌ መልእክቷን ስትጀምር እንደዚህ ትላለች። ከብዙ ጩኸትና ግርግር ይልቅ በጸጥታና በዝግታ ውስጥ ብዙ መድኃኒት አለ። ከብዙ የታይታ ድካም ይልቅ በመሸሸግ ውስጥ ብዙ ትርፍ አለ። የእፎይታ መድኃኒት ገበያው ላይ የለም። ገበያው ያለ ትርምስ አይደምቅም። የኛ ቤት ደግሞ ያለ ስክነት አይሆንም። የቱን እናስቀድም? ጸጥታን ጠላን፣ መስማትን ገፋን፣ እኩል አወራን፣ ማንም አልሰማን አልተሰማማን። አደርን አደባባይ ለማይረባን ሲሳይ፣ ከራስ ጋር ጸብ ገጥመን በጊዜያችን ፈርደን ባከንን። ውስጥ ሳያርፍ ምን ቢጮሁ ከውስጥ ረብሻ ሳያመልጡ ከንቱ ድል ነው ግርግሩ የማያድን አጉል ጥሩ በሚል እንግዲህ ዘማሪት ሀና ተክሌ አሁን እየታየ ያለው ግርግር፣ አሁን እየታየ ያለው ሽቅድድም፣ አሁን እየታየ ያለው ትርምስ ምንም አይነት ጥቅም እንደሌለውና በስክነት ውስጥ ሆነን ከጌታ ቃል ጋር በመጣበቅ ተንበርክከን በመጸለይ ጊዜን በመውሰድ አገልግሎታችን በዛ አይነት መንገድ መሆን እንዳለበትና ከብዙ የታይታ ድካም ይልቅ በመሸሸግ ውስጥ ብዙ ትርፍ እንዳለ በገለጸችበት መልእክት ብዙዎች ሀሳብና አስተያየታቸውን እየሰጡ ሀኒቾ ተባረኪ በግልጽ ስለተናገርሽ ጌታ ይባርክሽ የሚል መልእክትን እያስተላለፉላት ይገኛሉ። አዳዲስ ከሚድኑ ነፍሳት ጋር በተያያዘ ዘማሪት ሀና ተክሌ ከሰሞኑ በፌስቡክ ማህበራዊ ሚዲያ ላይ ሲዘዋወር በተመለከታችሁት መልእክት ወደ ጌታ መምጣት እየፈለገ እናንተ ጋር ካሜራ ስላለ መምጣት አልፈልግም ያለኝን ታዋቂ ሰው አስታውሳለሁ። ወስነው ለመጡት የሚበጃቸው የኛ የአንድ ሰሞን የመድረክ ጋጋታና የማይዘልቅ ሰሞንኛ አጀብና ስማ በለው ሳይሆን በተለይ አብዛኞቹ ታዋቂ ሰዎች ከራስ አልፈው ቤተሰብን ስለሚመሩና የኑሮ ገቢያቸውንም ጥለው ስለሚመጡ በዚህ እንዳይፈተኑ ማንም ይሁን ማን ወንጌል ቢገባውና ጌታን ቢቀበል ጥቅሙ ለራሱና ለራሱ ነው። ብዙ በሚዲያው በተለይም በዘፈኑና በፊልሙ ዓለም ታዋቂ የሆኑ ሰዎች በአጋጣሚም ይሁን አስቦበት ወደ ቤተ ክርስቲያን የሚመጡበት አጋጣሚ ጥቂት አይደለም። ይህ ማለት ግን ወስነዋል ማለትም አይደለም። የወሰኑትም ሰዎች አውጥተውና አውርደው ጊዜ ሰጥተውና መክረው ወደውና ፈቅደው አምነውበት በራሳቸው ጊዜ ራሳቸውን ከገለጡ ጥሩ ነው። ለየትኛውም ዋጋ መክፈል ራሳቸውን አዘጋጅተዋል ማለት ነው። በአጋጣሚም የሄዱበት ቸርችም ከዕለታት አንድ ቀን ብቅ ያሉትን እንደምንም ብሎ ካሜራ እይታ ውስጥ ከቶ አባል የሚያስመስል ፎቶ ሚዲያ ላይ መልቀቅ የሰዎቹን ነጻነት ተጋፍቶ ሰዎቹን ባላመኑበት ጉዳይ ላይ ችግር ውስጥ ከመክተት አልፎ ድጋሜ እንዳይመጡ የሚያግድ በዝናቸው ተጠቅሞ ሌላ ዝናን ለራስ ማፍራት የስጋ ሀሳብ ያለበት ከፍተኛ የሆነ የዝናና የራስ ወዳድነት ህመም ነው። ከዚህ ጋር በተያያዘ መምጣት እየፈለገ እናንተ ጋር ካሜራ ስላለ መምጣት አልፈልግም ያለኝን ታዋቂ ሰው አስታውሳለሁ። ማንም ይሁን ማን ወንጌል ቢገባውና ጌታን ቢቀበል ጥቅሙ ለራሱና ለራሱ ነው። ምንም እንኳን ደስታው ከሰማይ አልፎ ለኛም ቢደርሰንም ወስነው ራሳቸው
ራሳቸውን ገልጠው ለመጡትም የሚበጃቸው የአንድ ሰሞን የመረጋጋታና የማይዘልቅ ሰሞንኛ አጀብታ ስማ በለው ሳይሆን በሁለት እግራቸው ጸንተው እንዲቆሙ ወይም በዘንድሮ አማርኛ ለውጣቸው እንዳይቀለበዝ ፋታ ሰጥተን ድምጽ አጥፍተን የምር በሚያስፈልጋቸው ሁሉ በተግባር መቆም ብንችል ነው። በተለይ አብዛኞቹ ታዋቂ ሰዎች ከራስ አልፈው ቤተሰብን ስለሚመሩና የኑሮ ገቢያቸውን ጥለው ስለሚመጡ በዚህ እንዳይፈተኑ ለገቢ የሚሆን ስራ ውስጥ እስኪገቡ ድረስ ባለን አቅም በገንዘብን ብንደግፋቸው መልካም ነው። ቤተክርስቲያንም በዚህ ጉዳይ ላይ ብታስብበት፣ ዋና ደግሞ ከሰው ጋር ሳይሆን ከቃሉ ጋር እንዲጣበቁ በምክርም በጸሎትም ማገዝ የተሻለ ይመስለኛል። ክርስትና የምር ለወሰነ ሰው አልጋ ባልጋ አይደለምና በዚህ ዙሪያ ጥንቃቄ ቢደረግ መልካም ነው ላለው ዘማሪት ሀና ተክሌ ያስተላለፈችው መልእክት ነበረ። ውድ ሚዲያ ቤተሰቦች እንግዲህ እንደሰማችሁት ነው የተወዳጇ ዘማሪት ሀና ተክሌ መልእክት እጅግ ጥልቅና ብዙዎችም እንግዲህ መልእክቱን ከተቀበሉ ሊማሩበት የሚችል ነው። እርሷም የተናገረችው እውነት ነው። ምክንያቱም አሁን እያየናቸው እየተመለከትናቸው ያሉ ግርግሮች፣ እሽቅድምድሞች በእውነት ይሄ ከኛ የሚጠበቅ አይደለም። ዘማሪት ሀና ተክሌም እንደተናገረችው በተለይ ደግሞ በአገልግሎት ላይ ያሉ ሰዎች ከታይታና ከዝና ይልቅ ወይም እዚህም እዛም ከመሯሯጥ ይልቅ ደግሞ ረጋ ብለው እንግዲህ ሰከን ብለው ምሽግ ውስጥ ገብተው ተሸሽገው ከእግዚአብሔር ቃል ጋር ተጣብቀው ጸሎታቸውን እያደረጉ አገልግሎትን በዛ መንገድ ማስኬድ እንዳለባቸው ሀና ተክሌ መልእክቷን አስተላልፋለች። እንደውም እሷ በመልእክቷ ስትናገር የትኛው ይሻላል ሰከን ማለት ወይስ ደግሞ ግርግሩ የትኛው ነው ትርፍ ያለው እያለች ጠይቃ፣ ነገር ግን ደግሞ ከግርግር ምንም ትርፍ እንደሌለው ባስተላለፈችበት በፌስቡክ ማህበራዊ ገጿ ላይ መልእክቷ ብዙዎችን በሀሳብ መስጫው ስር የኛን እያየን ያለነውን ሀሳብ ነው የተናገርሽው ሀና። በዚህ ልክ በድፍረትና በግልጽ ስለተናገርሽ ጌታ ከዚህ በላይ ይባርክሽ እያሉ ሲያበረታቷት ሲባርኳት ተመልክተናል። ሀና ተክሌ ጌታ ይባርክሽ። በዝማሬዎችሽ ብዙ ተጽናንተናል፣ ተባርከናል። እንደዚሁም ደግሞ አንዳንዴ በተለያዩ ማህበራዊ ሚዲያዎች ላይ ፌስቡክ ላይ የምትጽፊያቸው ጽሁፎችም እጅግ ጥልቅና ለብዙዎች ትምህርት የሚሆኑ ነው። በርቺ፣ ጌታ ጸጋውን ያብዛልሽ። ሌላ አልበምም እየጠበቅን ነው ማለት እንፈልጋለን። በዚህ አጋጣሚ ውድ ሚዲያ ቤተሰቦች በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልትሰጡ ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመንፈሳዊ ዘርፍ የተፈጠሩ ጉዳዮችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ከ35,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው የተለያዩ ፖድካስቶች መንፈሳዊ ህይወት ምስክርነቶችንም አካተን ወደ እናንተ ለመምጣት ጥረት እያደረግን ነው። ጌታ ቢፈቅድና ብንኖር በእንደዚህ አይነት ፕሮግራሞች የምንገናኝ ይሆናል። እስከዛው ግን በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።